ለዘመናት አብረውን የኖሩ አቅሞቻችንን ተጠቅመን ሀብትን ለመፍጠርና የኢትዮጵያውያንን ተድላና ምኞት ለማረጋገጥ የመደመር መንግስት በስርዓት ውስጥ ሊዳብር ይገባል። እሴትን ለመፍጠርና በፍጥነት የብልጽግና ክምችታችንን እንድናሳድግ የመደመር መንግስት ትልቅ ሚና አለው። የመደመር መንግስት በአዳዲስ ፈጠራዎች ላይ ያተኩራል። በፍጥነት ያስባል፣ ያሰበውንም በተግባር ላይ ያውላል። የጀመረውን በቶሎ ይጨርሳል። አዳዲስ ምልከታና እይታ፣ ፈጠራና የረጅም ጊዜ ግብ የመደመር መንግስት የኢንቨስትመንት ባህሪያት ናቸው። በስራው ሁሉ ተወዳዳሪ መንግስት ነው። ለምሳሌ የእንጦጦ ተራራና ጫካ ለዘመናት ነበሩ። እነዚያን ጫካዎች ቅጠል የሚለቅሙ እናቶች ብቻ ከድህነት የማያወጣ ግን የዕለት ጉርስ መደጎሚያ አድርገው ተጠቅመውባቸዋል። ከዚያ ውጭ በዋና ከተማ አጠገብ እንደሚገኝ ተራራና ጫካ አድርጎ በኢንቨስትመንት አይን ያሰበው የለም። ታዋቂው አሜሪካዊ የኮምፒውተር ሳይንቲስት ኦላን ካይ እንዳለው ስለ ነገ ለመተንበይ የተሻለው መንገድ ነገን ራሱን መፍጠር ነው። እንጦጦ ነገን የፈጠርንበት ቦታ ነው። የእንጦጦ ፓርክ ልማት በአራት መንገዶች የተካሄደ ነው። የመጀመሪያው ነባር አቅምን ማወቅ ነው። የእንጦጦ ተራራ ነበረ። በውስጥ ያሉት የውሃ አካላትም ሲፈሱ ነበሩ። ቢያንስ የአዲስ አበባ ከተማ ከተቆረቆረችበት ዘመን አንስቶ ይህ ሀብት ለመንግስት ቅርብ ነበር። ሁለተኛው በነባሩ አቅም ላይ እሴት መጨመር ነው። በደን በተሞላው የእንጦጦ ተራራ ላይ ከዚህ በፊት ያልነበረ የመንገድ፣ የቴሌና የመብራት መሰረተ ልማቶች፣ የንግድ ተቋማት፣ የመዝናኛ ቦታዎች፣ የስዕል ጋለሪ፣ የስፖርት ማዘውተሪያ ቦታዎች ወዘተ ተገነቡ። እንጦጦንም ከእንጨት መልቀሚያነት፣ ደህንነት ወደ መዝናኛ፣ ወደ ህዝብ መገናኛ ስፍራዎች ቀየረው። የሀብት ማፍሪያ ማዕከልም አደረገው። ሶስተኛው የግሉና የመንግስት ትብብር መፍጠር ነው። እንጦጦን ያለሙት መንግስትና የግሉ ዘርፍ በመቀናጀት በአንድነት ነው። መንግስት በመሰረተ ልማት ተሰማርቷል። የግሉ ዘርፍ ደግሞ በንግድ ስራ ተሰማርቶ ሀብት አፍርቷል። አራተኛው የአካባቢ ጥበቃንና የአካባቢ ልማትን ማስተሳሰር ነው። በአካባቢው የሚከናወነው ልማት የእንጦጦን አረንጓዴ ስፍራ ከመጠበቅ ጋር የተሳሰረ ነው። ባህር ዛፍን በሀገር በቀል ዛፎች ቀስ በቀስ ለመተካትም እየተሰራ ይገኛል። በመንግስት ቀዳሚ ኢንቨስትመንት የለማው የእንጦጦ ፓርክ ለብዙዎች የሥራ ዕድልና ከፍተኛ ሀብት የፈጠረ የአዲስ ምልከታና ምናብ ውጤት ነው።